አሁን ባለው ሁኔታ የሚገባኝ አንደኛ ሮድማፕ የለም፣ በምን እንደምንመራ የሚታወቅ ነገር የለም። መደመር የሚባል ጨዋታ አለ። መደመር ስለ ውጭ ጉዳይ ፖሊሲም ስለምንም ያወራቸው ወሬዎች ለኔ ጨዋታ ናቸው። ዝም ብሎ እንደ አንድ ስልጣን ላይ ያለ ሰው መጽሐፍ ጽፏል ተብሎ መነሳቱ ቅድም ለክ እንደ ኖቤል ሽልማት ጥሩ ነው ልትል ይችላል። ግን ምን ቁም ነገር ነው? የኢትዮጵያ በሰላምና በደህንነት የሚሰሩ ሚኒስቴር መስሪያ ቤቶች አሉ። የውጭ ጉዳይ ሚኒስቴር፣ የሀገር ውስጥ ምንድነው የብሔራዊ መረጃና ደህንነት፣ ፖሊስ፣ መከላከያ። እነኚህ በተቀናጀ መልኩ ለማሰራት የሚያስችል ዋይት ፔፐር ተጽፎም ከሆነ እኔ ትልቅ ነገር ነው የሚሆነው። እንደዛ የሚባል ግን የለም አሁን። ምክንያቱም የኢትዮጵያን አጠቃላይ የደህንነት ኮንሰርንስ ጥሩ ሲነርጂ ፈጥረህ ነው እንትን የምትለው። መደመር በዚህ መልኩም እንኳን ሊቀርብ የሚችል ነገር አይደለም። አንደኛ መደመር የሚባለውም ሀሳብ የልማታዊ ዴሞክራሲያዊ አስተሳሰብ ግንቦት 20 ያመጣልን ድሎች ብለን እንደመነሻ ያልናቸው መስመሮች አስተሳሰቦችን ኔጌት ከማድረግ ነው የሚጀምረው። እነሱን ለመቃወም የሚያስችል ምንም አይነት ሰብስታንስ ሳይኖርህ እነሱን በመቃወም ነው የሚጀምረው። ለምሳሌ ጠላት የሚባል አያስፈልግም። ወዳጆች አንድ የሚያነሱት ከውጭ ጉዳይ እንትን አንፃር የድሮ የውጭ ጉዳይ ግንኙነትና ብሔራዊ ደህንነት ፖሊሲና ስትራቴጂ አገሮችን ይጠቅሳል ይላል። እዛ ውስጥ አገሮችን የሚጠቅሰው ከኢትዮጵያ ጋር ሬሌቫንስ ካለው ድረስ እነኚህ ሀገሮች ጋር ያለን ግንኙነት መመሰል አለበት። እንደ ማሳያ የሚያመጣቸው ሀገሮች አሉ። ቅድም አምባሳደርም እንዳነሳው እገሌ ጠላቴ ነው የሚል የለም። የልማት አጋሮቻችን ነው የሚለው። የልማት አጋሮቻችን ድህነትን ለመታገል በምናደርገው እንቅስቃሴ ውስጥ 10 ግራምም 100 ግራምም የሚያዋጡ እስከሆኑ ድረስ እሱን እንጠቀማለን፣ አሟጠን እንጠቀማለን። ግን ሉዓላዊነታችንን አስይዘን አይደለም። ኢህአዴግ የመራው ጠቅላይ ሚኒስትር መለስ የመራው መንግስት እርዳታ ለመቀበል ሲባል እጅ የሚጠመዘዝበትን እድል ፈቅዶ አያውቅም። እርዳታችሁ መቅረት ይችላል። ይህን እኔም ምለው አይደለም፣ ማንም የሚመሰክረው ነው። ወርልድ ክላስ ሰዎች ነው የሚያምኑበትን ይሰራሉ፣ የማያምኑበትን አያደርጉም ብሎ ነው የሚመሰክሩት። ምክንያቱም የአቶ መለስ ስራ በዋናነት ድፍረታቸው የሚመነጨው ክሊር ካረጉት ወረቀት ነው፣ ዲፋይን ካረጉት ጠላት ነው። ድህነትን ለመዋጋት እስከጠቀመኝ ድረስ ይሄንን ቀጫጫ ገበሬ በሌላ ያማከራለሁ አሉ። እንደዚህ አይነት ነገር ሲገጥመኝ አንድ ቀጫጫ ገበሬ እንደዚህ አይነት ችግር ሲገጥመው እንደዚህ አይነት ኢንጀስቲስ ሲገጥመው ምን ይመልሳል ብዬ እዛ ነው መልሱን ማገኘው ነው የሚሉት እሳቸው። የነዚህን ቀጫጫ ገበሬዎች ህይወት ለመታደግ የተቀረጹ ፖሊሲዎች ናቸው አካሄድህን የሚወስኑት። የውጭ ጉዳይ ፖሊሲያችንም ከነዚህ አስተሳሰቦች የሚመነጭ ነው የነበረው። ከዩናይትድ አረብ ኤሚሬትስ ጋር ያለን ወዳጅነት ትርጉም የሚኖረው የነዚህን ቀጫጫ ገበሬዎች ህይወት የነዚህ አዳፋ ልብስ የለበሱ እናቶች ህይወት ከመቀየር አንጻር ብቻ ነው ዲፋይን መድረጋል። በግልጽ እና መደመር ሁሉንም ወዳጅ ለማድረግ ይሞክራል። ቢካዝ ዴፕስ የለውም። እኔ ስለ መደመር ለማውራት ፈልጌ አይደለም። ሲሪየስሊም የአስተሳሰብ አንድነት ባለው ሰው ስለመጻፉም እርግጠኛ አይደለም። ለማንኛውም እነኚህ ተቋማት በተቀናጀ መልኩ መስራት የሚችሉት በአንድ ሰውዬ ካሪዝማ ላይ ተመስርተው አይደለም። የተቋቋሙለትን ዓላማ በሚገባ የሚረዱ ከሆነ ነው። ለዛ ነው ስለ ፖሊሲዎች ስናወራ ኢንተርፌስ አላቸው። ጸረ ድህነት የግሪን ግሮዝ ስትራቴጂያችን እና የውጭ ጉዳይና ደህንነት ስትራቴጂያችን በሰብጀክት ማተር የሚያገናኝ ነገር ያላቸው አይመስልም። ግን እዚህ ኢንተርፌስ አላቸው። ኢንተርፌሳቸው የሚመነጨው የሚሽከረከሩት የዚህን አዳፋ ልብስ የለበሰ አርሶ አደር ህይወት ከመቀየር ጋር ብቻ ስለሚያያዝ ነው። ይሄ ነው መነሻውም መድረሻውም። አሁን ፖሊሲ የሚባል አለ ነው የለንም። ፖሊሲ የሚመስል መልእክት ተላልፎም ከሆነ ያ መልእክት ዓላማው ያለፈውን ከማብጠልጠል በዘለለ ቫሊድ አማራጭ አዲስ አማራጭ ይዞ የመጣ ነገር። እኔ ግብጽ ጋር የመጀመሪያ ጉብኝት እንደተደረገ ስለ ግብጽ የተነገረን ነገር ለራስ ያስገርመኛል። ስለ ግብጽ አይመስልም። ግብጾች 4000 ዓመት ሙሉ ከአባይ ጋር በተያያዘ ኢትዮጵያ እንደ ጠላት ሲፈርጁ የኖሩ ሰዎች ናቸው። ቱ ቢ ፌር ቱ ዘም ድንገት አሪፍ መሪም እንኳን ቢያገኙ 4000 ዓመት የተማሩትን
ኢትዮጵያን የመጠርጠር አባዜ ባንድ አዳር ይተውታል ማለት አይደለም። በእኛ ጠቅላይ ሚኒስትር በኩል ግን ያኔ የነበረው በቃ አከተመኩ ዋናው ፍቅር ነው ፖዚቲቭ ኤነርጂ ካወጣህ ሌላውንም እኔ እንደዚህ አይነት ሰበካዎች ትክክል ቢሆኑ ደስታውን አልችልም ነበር አይደሉም ነው ዩናይትድ አረብ ኤምሬትስ በጠቅላይ ሚኒስትር ኃይለ ማርያም ጊዜም በጠቅላይ ሚኒስትር መለስ ጊዜም ግንኙነት ነበራቸው ግንኙነታቸው ገንዘብ የሚሰጡ ከሆነ ኢንቨስትመንት የሚያደርጉ ከሆነ እነዚህ ሁሉ መቃኘት ያለበት የኢትዮጵያን ሉዓላዊነት ግምት ውስጥ ባስገባ አት ሴም ታይም ደግሞ እነዛ አላማዎቻችን የምንላቸው ነገሮች በደንብ ባስከበረ መልኩ ነው የሚሆነው ግን ኢትዮጵያን በሚመለከት ያላቸው የተሳሳተ የሚሆን ያሰቡበት ሪዲንግ እንዲቀየር መስራት አለብን ምንም ጥያቄ የለውም በጠቅላይ ሚኒስትሩ ፐርሰናል ምንድነው የሚባለው ካሪዝማ ላይ ተመስርቶ ባንድ አዳር ፍቅር በፍቅር ሆነናል ብለህ የምታምን ከሆነ ወይ ኢትዮጵያንም ወይ አካባቢውን አታውቅም ማለት ነው ይከባድ ነው ፖሊሲም የለም የሚታወቅ ቅድም እንዳልኩት አቶ መለስ ፐርሰናል ብቃት ላይ ብቻ እንደማይመሰረት የምታውቀው ጠቅላይ ሚኒስትር መለስ ጠቅላይ ሚኒስትር ኃይለ ማርያም ስልጣን ላይ እንደወጡ G7 እና G8 አሁንም እንጠራ ነበር የአፍሪካ ህብረት ሊቀመንበሮች ሳይሆን ያ ፖሊሲ ቀጣይነት ስለነበረው ሶ ያም የሚያስረዳ እኔ አስታውሳለሁ G8 2016 ሰኔ 1 ቀን ስብሰባ ነበር በአጋጣሚ እኔ ከሳቸው ጋር የገባው በጸጥታና በግሪን እንትን ጉዳይ የጂ7 መሪዎች አሉ ያኔ ራሻ እንድትወጣ ተደርጓል G7 ተብሎ ከዛ ሁሉ መሪዎች መሃል የኢትዮጵያ መሪ ፕሬዝዳንት ኦባማ ናቸው ቼር የሚያደርጉት ፕሬዝዳንት ኦባማና አንጌላ መርከል የኢትዮጵያ መሪ በሁለቱ ጉዳዮች ላይ ሰፋ ያለ ማብራሪያ እንዲሰጡናል ማለት ዌር ኮርት ኦፍ ጋርድ ተዘጋጅተናል ይነስም ይብዛ በዛን ሰዓት የኛ ያኔ የነበሩት ጠቅላይ ሚኒስትር አይ ምን እንደምል ግራ ገባኝ ሊሉ አይችሉም ኦሬዲ ፖሊሲ አለ ፕራክቲስ አለ የሚባል ነገር አይጠፋም እዛ መድረኮች ላይ የምንጠራ የነበረው በተግባር ማሳየት የሚያስችለን ፖሊሲ ቀርጸን ተግባራዊ ማድረግ ስለቻለን ነው ያ አንድ ነገር ነው አሁን ፖሊሲውም የለም ሁለተኛ ደግሞ ብቃቱ ይኑር አይኑር ሳይታወቅ በአንድ በሆነ ፖለቲካዊ አጋጣሚ ኮሪደርስ ኦፍ ፓወር ላይ ባሉ ጠቅላይ ሚኒስትር ፍላጎትና ህልም ላይ የተመሰረተ እንቅስቃሴ ነው የሚደረገው እሳቸው እንዳለመታደል ሆኖ እዚህ አካባቢ ከዚህ አካባቢ ይልቅ ራቅ ያለው ነው በጣም እንትን የሚላቸው ስለዚህ የኢኮኖሚ ኦሪየንቴሽናችንን ሲገልጹ አማካሪ ኢኮኖሚ አማካሪ ተብሎ የሚመጡት ባይዘው በኒዮ ሊበራል አስተሳሰብ ይመራሉ የሚባሉ ሀገሮች ዘንድ በጣም አክራሪ የሚባሉ ሰዎችም ጭምር ነው አሁን ኢትዮጵያን እየመከሩ ያሉት ሪካርዶ ሃውዝማን የሚባል ሰው ያለ በማንኛውም ስታንዳርድ ኢቭን ዌስተርነሮቹ እንደ በጣም አክራሪ ነው የሚቆጥሩት በዛ ደረጃ ኢትዮጵያ ሊመክር የሚመጣ ሰው ስታይ ምን ያክል ኢትዮጵያ ችግር እንዳልሆነ ነው የሚያሳየው ሶ በዓለም መድረኮች ደረጃ ለምን G8 በቀር G8 ይቅርብኝ መጽደቁ ይቅር በወጉ እንኮነን ኢጋድ ሲሪየስሊ ወስደናል ወይ አሁን ወሰለ ኢጋድ ቅድም እንዳለው ቀፎ ቀርቷል እኔ ቢያንስ አንድ የሶማሌ ሚኒስትር ያለኝ ለእንትን የሚበቃ አይደለም ለእንደዚህ አይነት መድረክ ውይይት የሚበቃ አይደለም የኛን መሪዎች የሚገልጹበት ቋንቋ አስደንጋጭ ነው በዛ ደረጃ በዚህ አጭር ጊዜ ውስጥ ቅርብ ምሳሌ ነገር አለው የሙሳ ቢሂ አብዲ የሶማሊላንድ ፕሬዝዳንት ናቸው ሶማሊላንድ ላለፉት 30 አመታት ኢንዲፔንደንት ነን ብለው ግን ሪኮግናይዝ ሳይደረጉ ይኖሩ ናቸው ግን አሜሪካኖችም እኛም የምንከተለው ዱዋል ትራክ አፕሮች ይባላልና እነሱ ጋር መስራት ባለብን ኤሪያ ላይ እንሰራለን ሪኮግኒሽኑን ግን ለሞቃዲሾ ላለው መንግስት እንሰጣለን ግን ሞቃዲሾ ያለው መንግስት አቅም እንደሌለው ይታወቃል በኃይል ሶማሊላንድን ማስገበር አይችልም በኃይል ፑንትላንድን በኃይል ጁባላንድን ማስገበር አይችልም ስለዚህ እኛ እንደ ሀገር ቅድም አምባሳደር እንዳነሳው ጠቅላይ ሚኒስትር አብይ ሲሪየስ ቢሆኑ ፋርማጆ ወዳጅ ናቸው ይላሉ ፋርማጆ በኃይል አንደና አካባቢ በኃይል ለማስገበር ኃይል ሊኖር ይገባል ኃይሉ የወታደራዊ አቅም ሊሆን ይችላል ወይም ደግሞ ሶማሊላንድ ያሉ ዜጎች በመጣልን የሚሉ መሆኑ ይችላል ሞራል የበላይነት ሊኖር ይገባል ሁለቱንም ሳይኖርህ በኃይል አስገበር አትልም ጁባላንድም እንደዚሁ የነበረው ፌደራል ስርዓት የተቋቋመው ኢንሲፔንት ፌደራል ስርዓት የሶማሊያን እውነታ ያገናዘበ ነው የነበረው በሶማሊያ ውስጥ ጠቅላይ ሚኒስትር አብይ ኖ ከሞቃዲሾ ነው ሁሉም መመራት ያለበት የሚል ከፕሬዝዳንት ኢሳያስ ቅድም ያልከው ከፕሬዝዳንት ኢሳያስ መማር ካለብህ
ምንም ነገር አለመማር ነው የሚሆነው እንጂ በፍጹም በዚህ ጉዳይ ከፕሬዝዳንት ኢሳያስ የምትማረው ነገር አይኖርም። ብዙ ትምህርት እየተወሰደ እንዳለ ግን ማየት ይቻላል። ምንም እሱ ያሳዝናል። ለማንኛውም ይህንን እንደማድረግ ጠቅላይ ሚኒስትር አብይ ሰራዊት ልከዋል፣ ኮማንዶዎች ልከዋል። ጁባላንድ አህመድ ማዶቤ አስሮ ለመምጣት አልተሳካም። በኢትዮጵያ መከላከያ ታሪክ የጎረቤት ሀገር ጉዳይ ውስጥ ገብቶ ሰው አስሬ እመጣለሁ ብሎ ኮማንዶ የላከ ኃይል ይሄ ብቻ ነው። ይህ አሳዛኝ ነው። ፋርማጆ የሶማሊያው ፕሬዝዳንት ፍቅር አይደለም የሚሰጡ ዝም ብሎ ያው አራዶች ለፉገራ ወንድሜ ሊልሁ ይችላሉ። በእንደዚህ አይነቱ ባልበሰለ መንገድ ሙሴ ቢሂ አብዲ 30 ዓመት ነፃ ነኝ የምትል ሀገር እየመራ ከሞቃዲሾ ጋይዞ ታሪክ አለ። በሲያድ ባሬ መንግስት ሶማሊላንድ ላይ የተደረገ ጭፍጨፋ አስደንጋጭ ነው። ገና አልወጣላቸውም። ምክንያቱም እንደ ጎሳ እንትን አድርገውናል ብለው ነው የሚያስቡት። በእነሱ አንደርስታንዲንግ ያን የነበረው የመርሃን የዱልባሐንተ ግሩፕ እኛ ላይ ሰሜን ሶማሊላንድ ማነው ኖርዘርን ኤሪያ ላይ ያለው ሶማሊላንድ ላይ ያለውን ጎሳ ለማጥፋት ያደረገው ነው ብሎ የሚሉ ስለሆኑ በጣም ትልቅ ነገር ነው ያለው። አሁን ዝም ብለህ አንስተህ ጠቅላይ ሚኒስትር አብይ ልክ ሌላ ቦታ ላይ አድርገዋለሁ እንደሚሉት ፋርማጆንና ሙሴ ቢሂ አብዲን ሰርፕራይዝ ሊያደርጉ ሊያሳስሟቸው እቅድ ነበራቸው። ኃይለኛ ጩኸት ነው የተፈጠረው በምስራቅ አፍሪካ ውስጥ። ይህ ሰው የምንነካው ነው። ፈረንጆቹ ኩምባያ ዲፕሎማሲ የሚሉታል። ኩምባያ ማለት በቃ ችርስ ተባብለህ በቃ በወይኑ ዙሪያ እስኪ ችግራችን እንፍታው የምትለው ነገር። እነኚህ ነገሮች ኮምፕሌክስ ጉዳዮች ናቸው። ኮምፕሌክሲቲውን የሚመጥን ትኩረት ሰጥተህ ነው ይሄንን ለመስጠት በመጀመሪያ ደረጃ ቅድም እንዳልኩ ነው ፖሊሲው መጀመሪያ እንደፍረስ መኖር አለበት። ፖሊሲውን ለማስፈጸም ኃላፊነት የተሰጣቸው ተቋማት የናሽናል ሴኩሪቲ ኢንስቲትዩሽንስ የሚባሉት የውጭ ጉዳይ ሚኒስቴር ቀዳሚው ነው፣ ብሔራዊ ደህንነት፣ መከላከያ፣ እነኚህ መናበብ መቻል አለባቸው። ይህን ለማናበብ የሚያስችል ወረቀት ባላስቀመጥክበት፣ ይህን አሰራር ባላዘረጋበት ምክንያት ውጭ ጉዳይም የራሱን መንገድ ይሄዳል። ቅድም እንደተባለው ጠቅላይ ሚኒስትሩ ዲፕሎማቶች ሰብስበው ኮሪያና እንትናን አስታርቃለሁ ብለዋል። ይህ አሁን ቀልድ ነው ይመስለው፣ ግን ኖቤልም ከዛ በኋላ ስለተሸለሙ ሜቢ የገመቱበት ምክንያት ሊኖር ይችላል። ግን አምባሳደር ስዩም እንዳለው እንትናን ማስታረቅ ነው ዋናው ትኩረት ወይስ በሎካል ደረጃ? ምክንያቱም ክብራችን የሚመነጨው አገር ውስጥ ማረጋጋት ከመቻላችን ነው። የኢትዮጵያ መከላከያ ሰራዊት አሁን ባለው ቁመና የሚሊሻ ስራ እየሰራ በየሰፈሩ ኮማንድ ፖስት እየተባለ የሚሊሻ ስራ እንዲሰራ እየተደረገ ይሄ ድንበር እንዲያስጠብቅ በዓለም አቀፍ ደረጃ ኤግዘምፕለር የሚባል ኃላፊነት የተወጣ ተቋም አሁን ወደ ሚሊሻነት የወረደበት ሁኔታ አለ። በትንሽ በትልቁ ግጭት ውስጥ እንዲገባ እየተደረገ የትኛው ቦታ ነው የኢትዮጵያ ሰራዊት አሁን የሰላም አስጠባቂ ላክልኝ ብሎ ሊጠይቅ የሚችለው? ምክንያቱም በሀገር ውስጥ ደረጃ ያለን እንደ ተቋም ያለን ተቀባይነት አደጋ ላይ በጣልክበት ሁኔታ በምንም ስሌት ምክንያቱም ባለቤት ካቀለለው አሞሌ ባለዳ ይቀበለው ነው የሚባለው። በዛ ደረጃ ነው ሰው ለምንድን ነው ተሰሚነት ያላገኘ ነው? የጂ8 እና የጂ20 ይቅርብን። የጂ20 ጠቅላይ ሚኒስትር አብይ ጽፈው ነበር ደብዳቤ። ብዙ ሰው ግራ የሚያጋባ ነው ማለት መጽሐፍ ጥሩ ነው፣ መልካም በዓል መልካም ስብሰባ ምናምን ብለ ግን አጀንዳ ያለው ሰው ነው እንደዛ የሚያደርገው እና ያቀረቡት ጥያቄ ነበር። ጥያቄው ማቅረባቸውን ኃጢአት ነው ብያለሁ፣ ግን it speaks volumes ምን ያለንበትን ደረጃ እሳቸው 150 ቢሊዮን በኮቪድ ምክንያት እዳ ቀንሱልን ወስዱ። አሁን ይሄ የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤትን ኮንሳልት አላደረጉም። ቢያንስ የአፍሪካ ህብረት ሊቀመንበር አሁን የሳውዝ አፍሪካው ፕሬዝዳንት ናቸው። ሳውዝ አፍሪካ ፕሬዝዳንት ደግሞ ትልቅ ሀገር ብሪክስ ውስጥ አባል የሆነች ሀገር መራሉ የሚል ሰው ናቸው። ጉዳዩ እሳቸው ነው መሆን ያለበት። በዚህ ደረጃ ቢያንስ እንኳ አፍሪካ ወንድሞቻችን በቀላሉ ኮንሳልት በማድረግ ልትዘለው የምትችለው ዲፕሎማቲክ ባክላሽ በእንደዚህ አይነት ችኩልነት ነው የሚባለው መግለጹ በጣም ከባድ ነው። በመርህም በምንም ላይ የተመሰረተ ስራ የማይደረግ ግን ደግሞ ይኑር አይኑር በማይታወቅ ብቃት በፐርሰናል ካሪዝማ ላይ ተመስርተህ ፐርሰናል ካሪዝማ ኢትዮጵያውያንን ሊያማልል ይችላል፣ የተወሰኑ ወጣት ኢትዮጵያውያን ግን በተግባር ካልተረጋገጠ ኢትዮጵያውያኑም አሁን እያሳዩ እንዳሉት ይሄ ድራማ አይቆምም እንደ ማለት ጀምረዋል። ነጮቹ ቅድም እንደተባለው ከጂኦፖለቲካዊ ጥቅም አንጻር የሚፈልጉህ ነገር ሊኖር ይችላል፣ ግን ዝም ብሎ ፐርሰናሊቲ እንደ በቃ በመኖሩ ያደምቃል ተብለህ ልትጠራ አትችልም። የምታሳየው
ለመድረኩ የሚመጥን የፖሊሲ ሀሳብ ልታመነጭ የምትችልበት እድል መኖር መቻል አለበት። ያ የለም ነው። ያ በሌለበት ሁኔታ ጠቅላይ ሚኒስትር አብይ ኢትዮጵያን ወክለው የሚጣሩበት ምክንያት የለም። ኢትዮጵያ ድሮም የተወከለችው ነጮቹ በእነዚህ መድረኮች ላይ በሚያነሷቸው አጀንዳዎች ዙሪያ ፖሊሲ ቀርጻ ተግባራዊ አርጋ ለውጥ ማሳየት መቻሏን ማረጋገጥ ስለተቻለ ነው። ያን ባላረክበት ሁኔታ ምንም ተቀባይነት ተሰሚነት ይባላል። የሚያሳዝነው ግን የተሰሚነትና የተቀባይነት ተቃራኒ እየገጠመን መሆኑ ነው። በሪጅኑ ሳይቀር በዚህ ሪጅኑ ሳይቀር የምናደርጋቸው በጣም አማቸርሽ የሆኑ እንቅስቃሴዎች የብዙ ጎረቤቶቻችንንም ምንድነው ጸጉር እያስቆሙ መሆኑ ነው የሚያሳስበኝ እንጂ ተሰሚነትማ ያው እንደ ጽድቅ ነው። ጽድቁ ይቅር በወጉ እንኮነን። በትግራይ ህዝብ ላይ የወረደ ያለ ናዳ ለጠቅላይ ሚኒስትር አብይ ስልጣን ማራዘሚያ ተብሎ ህፃናትም ምንም በማያውቁት ትረካ እየተረኩ ይዘው እንዲሄድ ማድረግ በተለይ ይሄ ኤሊቱ አውቃለሁ የሚለው ልሂቃኑ ቆሞ ማሰብ አለባቸው። ምንድነው እየሰራ ነው ያለ ነው ማለት አለባቸው። ያመልጠናል ይሄ ሁኔታ፣ ይሄ ሀገር ይበትናል፣ እንዴት አድርገን ነው ተከባብረን ልንኖር የምንችለው የሚለውን ማሰብ አለባቸው። ጠቅላይ ሚኒስትር ሊሾሟቸው ይችላሉ፣ ገንዘብ ሊሰጧቸው ይችላሉ። እየበተኑ ነው። የኢትዮጵያ ፖለቲካ ነው አሁን ትልቁ ዋጋ የሚያወጣ በኢትዮጵያ ገበያ። ቡና አይደለም፣ ወርቅ አይደለም፣ የኢንዱስትሪ ውጤት አይደለም፣ የግብርና ውጤት አይደለም። ፖለቲካል ታማኝነት ለጠቅላይ ሚኒስትሩ ይሄ ትልቅ ገንዘብ ይገዛል። ወያኔ ሰርቆ ያጋበተው ቢሊዮኖች አሉ፣ 100 ቢሊዮኖች። ምነው ዘገዩብን ጠቅላይ ሚኒስትሩ ይሄንን ቢሊዮን ያለበትን ቦታ ቢነግሩን፣ እንተባበራቸው። እኔ ያን ነገር ቃል ልግባ በዚህ በግንቦት ክብር ላይ አምረዲስ የሳቸውና የኔ አካውንት የሚመረምር እናምጣና ማን ነው ቢሊዮን ያለው ማን ነው ቢሊዮን የሌለው እንሄድበት። 7 ዘራችንን ጓደኞቻችንን ሁሉንም ፈትሾ መሄድ አምረዲ ሁሉም የህወሓት አመራር ቅሩብ ነው ለዚህ። የወያኔ ሌባው ሁሉም ለዚህ ይዘጋጃል። እንደ ሌላው ሌቦች የሉም ማለት አይደለም። እንደ ሌላው ሁሉ የዘረፉ ሌሎች አሉ። ከኢትዮጵያ ህዝብ ለመነጠል የእሳቸውን ስልጣን ለማራዘም የተቀመጡባትን ወንበር አቅፈው ለመያዝ በማንም ህዝብና በማንም ድርጅት ላይ ጣታቸውን መቀሰር ማቆም አለባቸው። ያልፈዋል፣ መቆም አለበት። ቢያንስ ካሁን በኋላ አገሪቱን ለብተና የሚያበቃ ነው። ይሄ ነገር የኔ መሆን የለበትም፣ ባለፈው ተምሬ መታረም አለብኝ ማለት አለባቸው። ባንዳ ዴፊኒሽኑን የሚያሟላው አሁን ባለው መልኩ እኔ አሁን ቃሉን መጠቀም አልፈልግም፣ ለራሴ ያስቀኛል። አንድ ነገር እርግጠኛ ሆኜ የምነግርህ ግን ጠቅላይ ሚኒስትር አብይ ማንንም ኢትዮጵያ ውስጥ ያለን ማንንም ሰው ባንዳ ለማለት ሞራል ብቃት የላቸውም። አንድም ሰው ማለት ግብጽን አልነካም ማል ተብለው በማያውቁት ቋንቋ ደጋግመው ሲምሉ አይታቸዋል። ግብጽን አልነካም ወላሂ العظيم ካልክ በኋላ መጥተህ ግብጽን የሚነካ ስራ ትሰራለህ ወይ? እዛም ያጭበረብሩ ነበር ማለት ነው። ይሄ ዲፕሎማሲ ሊባል አይችልም። እሺ ዲፕሎማሲ ልንገርህ፣ ለዑመር ገሌ ይሄን አደርግልሃለሁ ብለህ ዛሬ ቀን ቃል ገብተህ በነጋታው ለኡሁሩ ኬንያታ ተመሳሳይ ቃል ስትገባ ይሄ መሪነት አይደለም የሚያሳየው። ወደ ዝርዝር ባንገባ አንዳንዱ በጣም ስለሚያሳፍርም ጭምር ነው እያልን ያለ ነው። የኢትዮጵያን ጥቅም አሳልፎ ከመስጠት አንፃር ኢህአዴግ 27 ዓመት ከነ ብዙ ችግሩ ኢትዮጵያን በመልካም ስም ማፕ ላይ ለማስቀመጥ የሚያስችሉ ተአምር የሚባሉ ስራዎችን ሰርተው በኢኮኖሚ በዲፕሎማሲ በወዘተ የሚያኮሩ ስራዎች ናቸው። በእነዚህ ስራዎች የተጠቀሙ በ10 ሚሊዮኖች የሚቆጠሩ ኢትዮጵያውያን አሉ። ይሄም ሊረሱት አይችሉም። ጥያቄ ያነሱበት ኢህአዴግንም ቢሆን ጥያቄ ያነሱበት 10 ሚሊዮኖች ሞር ልማት ነው የፈለጉት እንጂ ለወንበሩ ሲል የተገኙት ልማቶችን መጨመራሽ ቀንጥሮ ከመጣል ወደ ኋላ የማይመለስ ነው። የሀገር ጥቅም አሳልፎ መስጠት ላይ በደንብ የተጋ ሰው ማንንም
እኔ ቲፒኤልኤፍን እያሉ ነው የሚል እምነት የለኝም። በዛ ደረጃ ለይቶላቸው ያብዳሉ የሚል እምነት የለኝም። ከባድ ስለሆነ የህዳሴ ግድብ ወዘተ የሚባሉ ነገሮች ለትግራይ ቀጥታ ካላቸው ቁርኝት ነው ወያኔ እንደሚሉት ያንን ፕሮጀክት መለስ ዜናዊ መንደፍ ያስፈልገው የግብጽ በዚህ ደረጃ ግብጾች ጠላት አድርገው የሚቆጥሩት ሀገር ይሄን ለመስራት ከሆነ ይሄን እንዳይሰራ የሚከለክል ሰው ነው የባንዳነትን ዴፊኒሽን የሚያሟላ። በእውነት እናወራ ካለ እኔ ቢያንስ ለጊዜው ባንዳ ማንበላቸው ሰው ይሆን አንድንም ሰው ግን ባንዳይ ማለት ምንም አይነት ሞራላዊ ብቃት የላቸው። እዚህ ላይ ብንስማማ ጥሩ ነው። ጥሩ አምባሳደር እኔ አብነቶች ላነሳ ስለፈለኩ ነው። ህወሓት ዛሬ ቅርና ገና ይህን የ17 ዓመት ትግል መርቶ ለድል ይበቃል ተብሎ በማይታይበት ወቅት ገና ጀማሪ በነበረበት ነው 77 እና 78 በፈረንጆቹ ነው፣ በእኛ የሶማሌ ወረራ ያካሄደበት በኢትዮጵያ ላይ ማለት ነው። 69 ነው መሰለኝ በእኛ 69 ዓመት ያኔ ከኛ በፊት አንጋፋ ትልልቅ ድርጅቶች ተብለው የሚታዩ ነበሩ። ኤርትራ ድርጅቶች እንተዋቸው፣ ሴፐሬት የራሳቸው የነጻነት ትግል እያካሄድን ነው ይሉ ስለነበር ከሲያድ ባረ ጋር በብዙ ተቀናጅተው ይሰሩ እንደነበር ይታወቃል። ከኢትዮጵያ ድርጅቶቹ እነ ኢህአፓ ያን የግርግር ጊዜ እንጠቀምበታለን ብለው እንደ ከሰማይ የወረደ ጸጋ አድርገው ነበር የሚያዩት። ህወሓት ትግል ከጀመረ 2 ዓመቱ ነው። ኦፊሻል መግለጫ ያወጣ ከኢትዮጵያ ድርጅቶች ህወሓት ብቻ ነው። ይሄ ጦርነት የሲያድ ባረና የመንግስቱ ኃይለማርያም ነው፣ የሁለቱ ፈላጭ ቆራጮችና ዲክቴተሮች ጦርነት ነው። የሶማሌ ህዝብም የኢትዮጵያ ህዝቦችም ጦርነት አይደለም፣ መቆም አለበት። ይህን ህዝብ ጦርነት ውስጥ እንዳትማግዱ ታቁሙ። ያኔ ትግል ላይ ያለ ነው። የሶማሌ ፓስፖርት ይዘን እየተንቀሳቀሰ ውጭ የምንንቀሳቀሰው ሰዎች ተጠርተን ፓስፖርታችሁን መልሱ፣ እንዴት እንደዚህ ትሉናላችሁ? አዎ እንላለን። አሁን በዚህ አስገዙ ነው። ትክክል አይደለም። ይሄ ጦርነት ህዝብና ህዝብን ነው የሚያጫርሰው። በጦርነት ድንበር መቀየር መለወጥ አይቻልም። በዚህ ነው አንድ የህወሓት ታሪክ ግልጽ ነው። ይሄ ያኔ ኦፊሻል የወጣ መግለጫ ነው። 2 ጣና በለስ ሳሊኒ የጀመረው በደርግ ጊዜ ነው። የጣና በለስ ፕሮጀክት የግብርና ፕሮጀክት ነው። ግብጾች ጮሁ ብዙ ግድብ ሊሰራ ነው በለስ ወንዝ ላይ ምን ሊሰራ እንትን ተጀመረ ማለት የጀመረው ትልቅ ፕሮጀክት ነበር። ሳሊኒ ጀምሮታል። የግብጾች ጀነራል ካውንስለር ጀነራል ነበር፣ የአርሚ ጀነራል ካርቱም። የህወሓትን ተወካዮች እኔ አይደል ነበርኩ ጠርቶ ትጥቅ እንሰጣችኋለን፣ እዚህ ፕሮጀክት ሂዱና አጥቁ፣ ጣሊያኖች አሉ እዛ ኢንጂነሮች ይዛችሁ ነው አለ። አናረገውም ተባለ። ኢህአፓ እየፈረሰ ነበር ያኔ ገና በጭልጋና አርማጭሆ አካባቢ ነበር። ታንኬል እዛ ያልተሰጣቸው ትጥቅና ገንዘብ የለም። ኢህአፓ ሄዶ ጣና በለስን አጥቅቶ የጣሊያን ኢንጂነሮቹን ይዞ ወጣ፣ ሸጣቸው በገንዘብ። ግብጾች
ያረጉት ነው። ታሪኮቹን ማረጋገጥ ይቻላል። ኢህአፓ አጥቅቷል ወይ? ጣሊያኖቹን ይዞ ሄደ ወይ? ለምን? ያመራር ነው መልስ የሚሰጥበት። እኛ ግን እናውቃለን፣ ተጠይቀንበት ስለነበር አናረግም ስላል ሬዲ የሆነ ኃይል አገኙ። ኢህአፓ ሄደ፣ ጠልፎ ወሰደ ኢንጂነሮቹ፣ ቆመ ያ ፕሮጀክት። this is what they did። የሱዳን መንግስት ከለላ እየሰጠን በሱዳን በራችን ሆኖ እያለ ኤስፒኤልን በዚህ ከኛ ሰራዊት ጋር በጋራ ሆነን እንሂድና አግዙን አሉ እነ በሽር። የህወሓት አመራር የለም አናረግም፣ ዛሬ ከእናንተ ጋር ሆነን ኤስፒኤልን ብንመታ ነገ ከኤስፒኤል ጋር ሆነን እናንተን ማንመታበት ምክንያት ምንም የለም፣ በዚህ አትሞክሩም፣ ይህ ውስጥ ጉዳያችሁ ነው፣ ጣልቃ ውስጥ አንገባ፣ የእኛም ጦርነት ገብታችሁ እንድትዋግሉን አንፈልግም፣ እኛው ራሳችን እንዋጋለን፣ ግን ፕሪንሲፕል አለ፣ አንጠቅማችሁ፣ እንደየ አየሩ መለዋወጥ ምን ለዋወጥ ከሆነ ለእናንተ አንጠቅም ብለናቸዋል። ብዙ ነገር ማንሳት ይችላለሁ። ብዙ ህወሓት ባንዳ ሆኖ ማገልገሉን አይችልበትም። ለማድረግ የሚያስረው ነገር አለ፣ መርሆች አሉት የሚያስሩት፣ አያደርገውም። ጌታቸው በአንድ ቃል ስለጨረሰው መዛው አቆመዋለሁ። ቢያንስ ሌላውን ባንዳ ብለው ለመክሰስ ፖለቲካል ስብዕና፣ የሞራል ስብዕና፣ ልዕልና የላቸው። ምክንያቱም ራሳቸው የተናገሩት እኮ አለ፣ አብረዋቸው የሰሩት የግንቦት ሰባት አሁን እሳቸው ጋር ያሉት አመራሮች፣ ሌሎች ያነሱት እሳቸውም ራሳቸው በ6 ዓመት እበልጥሃለሁ፣ ቀድመሃለሁ፣ ካንተ በፊት እኔ በውስጥ ሆኜ ዋጋ ነበር ብለው ራሳቸው የመስክሩ የተነገሩታል። ማንንም መክሰስ አይችሉም፣ ይሳሳታሉ። ግን እችን ተቀብሎ የሻዕቢያ ሚዲያ ኤርትራ ፕሬስ አስቅኝ እንዳለው ያወጣዋል። ኤርትራ ነው እንግዲህ የወያኔ ተወካዮች በውጭ ያሉ ካይሮ ሄደው ቃል ገብተውላቸዋል ግብጾቹ፣ እኛን ካገዛችሁንና አዲስ አበባ ያለውን ስርዓት ከለወጥን እናስቆመዋለን ይሄ የህዳሴ ግድብ ብሎ ተደራድረዋል ይላል። የኤርትራ ፕሬስ ነው እንግዲህ የራሳቸው የህግደፍ የኤርትራ መንግስት ኦፊሻሊ ፋይናንስ የሚያደርገው ፕሬስ ነው። ሰው የቅብብሎሽ ይሄና ይሄ ጨዋታ ራሳቸውን ያታልሉበት እንደሆነ ነው እንጂ ሌላ የኢትዮጵያ ህዝብን ይሄን አታልሉም። ጠቅላይ ሚኒስትር አብይ አሁን እየፈጸሙት ያሉት ክህደት በህዳሴ ግድብ ላይ ሺህ ጊዜ ጀነራል ክንፈ ዳኘውን ከከሰሱበት ሺህ ጊዜ እሳቸውን ያስቀጣል። ሺህ ጊዜ ይሄ በወንጀል ነው፣ ባልታወቀ ነው። 37 ቢሊየን ተበልቷል ብለው ነው። 37 ሺህ ማግኘት አልቻሉም፣ እስካሁን አላስመሰከሩም። ጀነራል ክንፈ ዳኘውና ጓዶቹ እስር ቤት እየማቀቁ ነው። በጠራራ ፀሐይ ዋሽንግተንና ካይሮ ሄደው እየተገበያዩት ያሉት አይጠየቁበትም። ዛሬ ባለስልጣን ናቸው። እንደ ክንፈ ዳኘው የሚጠየቁበት ሰዓት ሊመጣ እንደሚችል ማወቅ አለባቸው። ያዝት ነው። ይኸው ነው የባንዳው ጉዳይ። እኔው ምን ዋጋ ሊያመጣላቸው አይችልም። ይልቁንስ ራሳቸውን ትዝብት ላይ ነው የሚጥሉት። ምናልባት
ይሄ ባንዳ የተበላ ነው እንትኑ መንገዱ። ይቀድም ያልኩ ድራማ ተከታታይ ድራማዎች አሉ። አንዳንዶቹ ቀልዶች አያስቁም፣ ምክንያቱም የሰው ልጅ ህይወት የሚቀጠፍባቸው ቀልዶች ስለሆኑ የኢትዮጵያ ህዝብ የሚኮራበት አንጥሮ ሀብት የሚጠፋበት ቀልድ ስለሆነ አያስቅም። ግን የድራማው አካል ነው። አሁን የሆነ ሰውን የማያሳምን ነገር ትልና ግን ለጠቅላይ ሚኒስትሩ እንዳለመታደል ሆኖ ነገ ተነጎዳ ለሚዘልቁ ጉዳዮች ከሚሰጡት ትኩረት ይልቅ በየቀኑ ለሚከሰቱ የሶሻል ሚዲያ ጫጫታዎች የሚሰጡት ትኩረት በጣም ከፍተኛ ነው። የሚያስገርሙ ባህሪዎች አሏቸው። እንዲህ ተባልኩ ብለው የሚያነሱት ስብሰባ ላይ የሶሻል ሚዲያ ማለት ሰው የማይታወቅ ሰው የጻፈውን ነገር በሙሉ እሱ ያሳስባቸዋል። ሊያሳስብህ የሚገባው እሱ ከሆነ በአንዳነት እንደ ቅጽል የሆነ ኃይሎችን ሊያስበረግግ ይችላል። ቅድም አምባሳደር እንዳለው ይሄ እኔ በእኔ ግምት ቲፒኤልኤፍ ላይ ደፍረው ይላሉ ብዬ አላምንም። ግን ቢሉም እንኳን አያሳስቡም ማለት ነው። አያሳስቡም። ይሄ የድራማው አካል እንደሆነ ግን መታወቅ መቻል አለበት። ቅጽሎች የሆነ ድርጅት ላይ አሁን ይጣላሉ፣ የሆነ ተቋም ላይ ይጣላሉ፣ የሆነ ግለሰብ ላይ የሆነ ይጣላሉ። ምክንያቱም ለየቀኑ የሚዲያ ኮንሳምፕሽን ነው እየተሮጠ ያለው። ትናንት የሰጠሁት የትናንቱን ኤግዛምፕል እንኳን ትግራይ ውስጥ በአመጽ የተናጠ ነው የሆነ የሚባል ሙቭመንት አለ፣ እንቅስቃሴ ተጀምሯል ብሎ የመንግስት ሚዲያ በአደባባይ አዲስ አበባ ውስጥ ያሉ ሰዎችን ስልክ ደውሎ እዛ ውስጥ በሚያሳብቅ መልኩ በሚያሳፍር መልኩ እዛ ውስጥ ያሉ ሰዎች ታክሲ ተራ የቆሙ ሰዎች ከሽሬ ነኝ ከዋጅራት ነው የተባሉ ዋጅራት የሚባል እንትን ሰፊ ግዛት ነው። ዋጅራት መንደር ሁሉ ነው ያስመሰሉት። በዛ ደረጃ ነው ድራማ የሰሩት። ያ ድራማ የትግራይ ህዝብ ያሳምናል ብሎ ያስባሉ ነው? አያሳምንም። ዋናው ግን ሌላው አካባቢ ትኩረቱ እንዲዛባና እኔ እንደውም የኔ ግምት ሰሞኑን የህዳሴ ግድብ የመሸጡ እንቅስቃሴ ሰው ሳይሰማው ዴሌጌሽን ወደ አሜሪካ የሚላክበት እድል በጣም ቅርብ ነው የሚል እውነት አለ። ለሶስት ቀን ሰውን ቪዚት አደረገውና በእንደዚህ አይነቱ ተራ ድራማ የሚቀጥለው ነው የሞሳቸው ምንም ችግር የለባቸው ይወጡና እንደዚህ አይነቱ ነገር ከሰማሁ በኋላ በጣም አዘንኩ ማለታቸው አይቀርም። ይሄ ድራማ ግን ሰው ሊያውቀው ይገባል። እኛ እናውቀዋለን እና ይሄን ለማለት የፈለኩት ይላሉ በየመድረኩ የሆነ ነገር በጣም የሚያስቀይም ነገር ይናገሩና እኔ የሚያሳዝነኝ አብረን እንሰራ በነበረበት ወቅት ስብሰባ እየመሩ እኛን ለብቻ ይሄን ለማለት ፈልጌ ነው እናንተ ያልገባችሁ ነገር አለ ብለው የሚሉት ነገር ሌላው ሰው ቢሰማው ሌላው እሺ አንተ ጋር ብር ይሰራልሁ ለሚሉት ህዝብ ለሚሉት ፓርቲ ስድብ ነው። በዛ ደረጃ በጣም ልትተማመን በጣም በሚከብድ ደረጃ ግን በየቀኑ በሚፈጠሩ እንዳውም አሁን ወደ በየሰዓቱ በሚፈጠሩ ድራማዎች ላይ ተመስርቶ የኢትዮጵያን ህዝብ የትኩረት አጀንዳ በማስቀየስ የስልጣን እድሜን ለሳምንትም ቢሆን የማራዘም ፍላጎት ነው በተግባር እየታያለ። በአንዳነት የሚለው ቅጽሉስ ብዙ ነገር ቅድም እንደተባለው መደገም ያለበት ግን ባንዳ የሚባል ካለ ለዴፊኒሽኑ የቀረበ ሌላ የተሻለ ሰው አለ ብዬ አላምንም። እሳቸውም ምንም አይነት ሞራላዊ ብቃት አላቸው ብዬ አላምንም። ሌላውን ሰው ባንዳ ለማለት እያጠቃለልኩ ነው አጋጣሚ ጥያቄዎችን ያው በመጨረሻ ከብድናንስ የፈለኩት ምናልባት የፌዴራል መንግስት ማለት እንችላለን ስልጣን ላይ ያለው መንግስት በአንድ በሌላ መንገድ አጀንዳዎች እየተፈጠሩ የመጡበት ሁኔታዎች አሉ። ቀደም ሲልም እናንተ ጠቅሳችሁታል። በተለይ ደግሞ ባለፉት 2 ዓመታት በዶክመንታሪ ምን በተለያዩ የሚዲያ አውታሮች በተመሳሳይ ሰዓት በተመሳሳይ የመንግስት ልሳን የተባሉ የሚዲያ ተቋማት በትግራይ ህዝብና በመሪው ድርጅት ቲፒኤልኤፍ ላይ ያነጣጠሩ የተለያዩ ፕሮግራሞች ሲተላለፉ ነበር። በተለይ ደግሞ ዲፋሜሽን ላይ መሰረት ያደረጉ ማለት ነውና እንደው ከዚህ ጋር ተያይዞ እንደዚህ መሆናቸው ትናንትም በቅርቡም ከትናንትና ትናንት በስቲያ የሚወጣ መረጃ አለ። ትግራይ ታመጸች፣ ትግራይ እንደዚህ ሆነች የሚሉ የወጡ መረጃዎች አሉና ከዚህ ጋር ተያይዞ እንደው እንደነዚህ አይነት መረጃዎች አሁን አጀንዳዎች ላይ መጠመድ ቀደም ሲል ከጠቀስነው ፌኔሪቲ ጋር የሚያገናኘው ነገር አለ ወይስ ምንድነው የሚለው ነገር እስኪ ለምንድን ነው እንደዚህ አይነት አጀንዳዎች የሚቀበሉ? አንደኛ ትግራይ ላይ ለምን ትኩረት ተደረገ የሚለው የሚወክሉት አስተሳሰብ ትግራይ ትልቅ ጥፋት ካለበት ይሄ ግንቦት ሃያ ላይ የተናደውን ስርዓት ለመናድ በተደረገ ጥረት የጎላ ድርሻ ነበር። ከሌሎች ኢትዮጵያውያን ጋር ሆኖ ተአምር ሰርቷል። ሌሎች የኢትዮጵያ ህዝቦች የደርግን ስርዓት ይናፍቃሉ ማለት አይደለም። አይናፍቁም። የአምባገነን ስርዓትን አይናፍቁም። አህዳዊ ስርዓትን አይናፍቁም። ከ4 ኪሎ ይሄን አርግ ይሄን አታርግ
እንደዚህ አይነት ቃሪያ ብላ ይሄን ያክል አትብላ መታዘዝን አይፈልጉም። ይሄኛውን ቤተክርስቲያን ተሳለም ይሄኛውን ቤተክርስቲያን አትሳለም መባል አይፈልጉም። በቋንቋቸው መጠቀም ይፈልጋሉ። ራሳቸው በራሳቸው ማስተዳደር ይፈልጋሉ። ይሄንን ትሬዠር ያደርጋሉ። ምንም የሚያጠራጥር ነገር የለም። እንዳልመታደል ሆኖ በተደራጀ መልኩ ይሄንን አስተሳሰብ እየተቃወመ እስካሁን ድረስ የዘለቀ የሚመስላቸው በእኛ እምነት ብቻውን ነው በተደራጀ መልኩ በዚህ ጉዳይ ላይ አቋም ይዞ ይቀጥላል ያለው የሚል እምነት የለም። በአንድ ነገር እርግጠኛ መሆን ይችላል። የትግራይ ህዝብም መሪ ድርጅቱም ኢንፋክት ትግራይ ውስጥ ለትግራይ ደህንነት ቢጨነቁ ሌሎች ፖለቲካ ኃይሎችም ትግራይ ውስጥ የሚንቀሳቀሱ ኃይሎችም ቢሆኑ በዚህ ጉዳይ ላይ የማያወላዳ አቋም ነው ያላቸው። ግንቦት ያመጣቸውን ትሩፋቶች ማስነካት አይፈልጉም። በምንም ስሌት ማስነካት አይፈልጉም። ስለዚህ ሌሎች ህዝቦችን ማስነካት ይፈልጋሉ የሚል እምነት የለም። አሁን ላለው ስልጣን ላይ ያለው ቡድን ግን እንደፈለኩ ለመንቀሳቀስ እንቅፋት የሆነኝ የህዝብና የድርጅት ነው የሚል ጠንካራ አቋም አለ። በግል ማለት በግል ብቻ ሳይሆን ኢቭን በተወሰነ ስሞል ግሩፕ ከቲፒኤልኤፍ ሰዎች ጋር ሲነጋገሩ ሰው በተደጋጋሚ ያነሱ ሌላው እኮ የትም አይደርስም ነበረ የእናንተን ያስቸግረኝ ይላሉ። ሶ ከኖቲስ ካረክ ኖ እነሱ ጋር መወያየት ይችላሉ፣ እነሱ ጋር መግባባት ይችላሉ። ቋንቋው ሰላማዊ ሊመስል ይችላል። ሶ ሌላው የትም አይደርስም ተደራጅቶ ሁከት እየፈጠረብኝ ያለው ሁሉንም በብልጽግና በሚባል የሩቅ ህልም መሬት ላይ ያለው መሰረት ግንቦት ሃያ የፈጠረው መሰረት ነው። የመሰረተ ልማት ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ወዲህ አንድ እሳቸው ያመጡት ፕሮጀክት መርቀው ያውቃሉ? አያውቁም። ይህንን ማስቀጠል ነበረ ትክክለኛ የመሪነት ሚና ሆኖ ነበረበት። ግን ማፍረስ ስለሆነ ፍላጎቱ ይህንን የማፍረስ እንቅስቃሴ አሁንም ቢሆን በተደራጀ መልኩ ተቃውሞ ሌላ ቦታም አለ አውቃለሁ። አህዳዊ አስተሳሰብን የሚቀበል ኦሮሞ፣ አህዳዊ አስተሳሰብን የሚቀበል አማራ፣ ቢያንስ ህዝብን በሚወክል ደረጃ ሀረሪ፣ ቢያንስ በህዝብ ደረጃ አሉ የእሳቸው ተላላኪዎች የሆኑ እዚህም እዛም ያሉ ኃይሎች ኦኬ ከዚህ የተሻለ እንጠቀም ይሆናል ብሎ ሊያስቡ ይችላሉ። ኢትዮጵያ ውስጥ ያሉ ክልሎች ህዝቦች ማጣጣም የጀመሩት ራስን በራስ የማስተዳደር የራስን ድል በራስ የመወሰን መብት አሳልፈው መስጠት አይፈልጉም። ግን ሌሎቹን አፍርሻቸዋለሁ ብሎ ስለሚያምኑ አሁን ሰማን ፋኖ እኔ ከፋኖ አጀንዳ ጋር ምንም የሚያቀራርብ ነገር የለኝም። ቄሮ በሚል ስም ከሚነሳ ሁሉም አጀንዳ ጋር የሚያቀራርብ ነገር የለኝም። በተለያዩ መንገዶች የሚነሱ ነገሮች አሉ። ግን የሌጂቲሜት የወጣት ጥያቄን ሪፕሬዘንት እስከወከለ ድረስ የፋኖም ይሁን የቄሮ የወዘተ እንቅስቃሴ ድምጹን ነው ልትሰማው የሚገባው። 2008 ጀምሮ እስከ 2010 የነበረው አጠቃላይ ሁከት እኮ መልስ እንስጠው ያለው ይሄ ጥያቄ እኛው ራሳችን ባልመለስናቸው ጥያቄዎች ዙሪያ የተበጠረ ጥያቄ ነው ብለን ስለዚህ ይሄንን እንደ ስጋት ቆጥረው መከላከያ ሰራዊት ተሰብስቦ ጀነራሎች ተሰብስበው ኮሮናን ተውት እንደ ኮሮናን አጋጣሚ እንጠቀምበት እነዚህን ኢንፎርማል አደረጃጀቶች ልክ እናስገባቸው ተብሎ በይፋ ውይይት እየተደረገ ነው። መከላከያ ሰራዊቱም በዚህ ጉዳይ ውስጥ ሊገባ እየተደረገ ነው። እኔ ፋኖ ወይም ቄሮ የህዝብን የዕለት ተዕለት የኑሮ ሰላም ማወክ ያለባቸው እንደሌለባቸው አምናለሁ። ካወቁም እርምጃ መውሰድ አለበት ብዬ አምናለሁ። የወጣትን ሌጂቲሜት ጥያቄ ወክለው እስከመጡ ድረስ ግን መሰማት ነው ያለባቸው። ለስልጣን መቆየት ኢንኮንቪኒየንት ስለሆኑ ብቻ በመከላከያ ሰራዊት ትግል አቅም ጭምር እንዲወገዱ መደረግ። አሁን ትግራይ ላይ ለምንድን ነው ትኩረት ማድረግ ያስፈልገው ብለን ስንል እንደ ቄሮ እንደ ፋኖ ምናምን እንደሚሉት መከላከያ ወዘተ አሰማርተው ፍላጎት ይኖራቸዋል። እንደፈለጉ ሊጠመዝዙት የማይችሉት ህዝብ አሁንም ስለ መብቱ በአደባባይ የሚጮህ ህዝብ አሁንም ስለ ስርዓቱ መቀጠል ስለ ግንቦት 20 ስላመጣቸው ትሩፋቶች አሁንም በየቀኑ የሚጨረጨር ህዝብ ስልጣን ላይ ካለው መሪ ድርጅቱ ጋር ሆኖ ይህንን ለመከላከል መስዋዕት ከፍላለሁ ብሎ በይፋ የሚናገር ህዝብ ስላለ ነው። ይህን ህዝብ በመረበሽ በዚህ ህዝብ ላይ ሁሉም አይነት ምጽአት እንዲወርድ በመመኘት ብቻ ሳይሆን ሁሉንም አይነት አሻጥሮች ከሩቅም ከቅርብም ስለዚህ ሳያስጋ አሁን አለም የጀመሩት
ትግራይን ለማንበርከክ ከሁለት ዓመት በፊት ጀምሮ የተጀመሩ ስራዎች ነበሩ። በአንድ ወይም በሌላ መልኩ ሊሰሩ አልቻሉም። ስለዚህ ይሄ ህዝብ እንደ እንቅፋት ቢታይ አስገራሚ መሆን የለበትም። ስለዚህ ህዝብ ጥፋት ሺዎች ለከፈለለት መስዋዕት መብት አሁን ጥብቅና ቆም ያለው ማለቱና ይሄንን የሚመራ ጠንካራ ድርጅት ያለው መሆኑ እንጂ ጥያቄ ኦሮሞ ህዝብ ይጠይቃል፣ ይሄን ጥያቄ አማራ ህዝብ ይጠይቃል፣ የሐረሪ ህዝብ ይጠይቃል፣ ደቡብ ያለ ህዝብ ይጠይቃል፣ ሶማሊ ይጠይቃል፣ አፋር ይጠይቃል። ሌላውን አንበርክኬዋለሁ በእጄ ውስጥ ገብቷል። አስተዳደሩ ለምሳሌ የቤኒሻንጉል መሪ የኔ ነው፣ የሶማሌው መሪ የኔ ነው፣ ደቡብ ሁሉንም ሾም ያለው ከኔ ትእዛዝ ውጭ የወጣ እዚህ ቦታ ነው ያለው። ይሄ መጥፎ ባድ አፕል የሚሉት መጥፎ ኤግዛምፕል ነው። ስለዚህ ልክ ጥፋት የኔ የሚለውን ራስን በራስ የማስተዳደር ራስን በራስ እድልን የመወሰን መብትን ሲሪየስ የወሰደ ህዝብና ድርጅት መንግስት ስላለ ነው ትኩረት ይደረጋል። መንግስታዊ ሽብር ውስጥ በአደባባይ እየተገባ ነው። ኮቪድ-19 ያለውን ፈተና እንቋቋማለን ተጋግዘን ብንችለው ነው እየተባለ ባለበት ሰዓት ሁከትና ግርግር ትግራይ ውስጥ እንዲፈጠር ሲያምራቸው ይቀራል። እሱ የሚባል ነገር አይደለም። ጥያቄዎች ካሉ ጥያቄዎችን መመለስ ነው። እዚህ ውስጥ የትግራይ ህዝብ የተደራጀ የፖለቲካ ልምድ አለው። ይሄ ውዥንብር የሚፈታው ህዝብ አይደለም። ዋናው ዓላማው እሱ አይደለም። በነገራችን ላይ የትግራይ ህዝብ በውዥንብር የመፍታት ፍላጎት አለ። ዋናው ትኩረት ግን ትግራይን ህዝብ የማወናበድ እንቅስቃሴ ዋነኛው ትኩረት ሌላው ህዝብ ጥያቄ እንዳያነሳ ለማንበርከክ እየተፈለገ ነው። ሁሉን ነገር ካንበረከክ በኋላ ደግሞ ትግራይ ህዝብ ልክ እንደ ደርግ ሁሉ ነገር ወደ ጦር ግንባር ብለህ ወደ ትግራይ ሙሉ ዘመቻ ማድረግ ነው። እሱ ድልድዩን ስንደርስበት የምንሻገረው ነው የሚሆነው። ማንኛውም ኢትዮጵያዊ በዚህ ሰዓት ማሰብ ያለበት ግን ለአንዲት ወንበር መከፈል ያለበት ዋጋ ምንድነው ብሎ ነው መጠየቅ ያለበት። ለአንዲት ወንበር። ስለዚህ ለአንዲት ወንበር የምትከፍለው ዋጋ ሀገር መሆን የለባትም። ለአንዲት ወንበር የምትከፍለው ዋጋ ህዝቦች መብት፣ የህዝቦች ነጻነት፣ የህዝቦች ራሳቸውን በራሳቸው ማስተዳደር ከነበዙ ችግሩ መሻሻል የጀመረ ማደግ የጀመረን ኢኮኖሚ መቀመቅ በማውረድ አይደለም። የግንቦት ሃያን እንትኖች ማክብሮት ቅድም ሲም ቢዩቲፉሊ ስለገለጸው ቤታቸው ውስጥ ሆነው በግንቦት ሃያ የመጣን ትሩፋት ይዘክራሉ ሚሊዮኖች። ዋናው ግን አሁን ይሄ በዚህ በስልጣን ዙሪያ ድራማ ያካሄደ እስከ መጨረሻው መዝለቅ የሚፈልገው ቡድን ማወናበዱ መቀጠል የለበትም። በቃ ሊባል ይገባል የሚል ነገር ብንነጋገርበት ነው ይሻላል። ይሄ ኢትዮጵያ ለመምራት የመጣ ሰው ወጣቶችን ለማሻገር መጣው የሚል ሰው ወጣቶችን ከማሻገር ይልቅ ወጣቶችን በአደባባይ እናቶች ታለቅሳላችሁ፣ ወጣቶች ተረግፋላችሁ ብሎ ከ4 ኪሎ ቡሊ ፑልፒት መግለጫ ሲሰጥ መስማት በግንቦት 20 ድል ማግስት ለአቅመ ፖለቲካ ለደረስን ሰዎች ብቻ ሳይሆን ሌሎች ጉዳዩን ለማያውቁ ሰዎች ጭምር በጣም ያሳዝናል። ሰላም ውድ የኢትዮ አዲስ ዴይሊ ተከታታዮቻችን እንደምን ሰነበታችሁ? ለዛሬ የምንቃኘው አልጀርስ ስምምነት የኢትዮጵያን የባህር በር መብትና ብሔራዊ ጥቅም ጥልቅ ትንታኔን ነው። በቅርቡ ዓለም አቀፉ ማህበረሰብ በኢትዮጵያና ኤርትራ በባድመ ጦርነት ማግስት የፈረሙትን የአልጀርስ ስምምነት እንዲያከብር የሚያደርገውን የድምጽ ቅኝት እያስተጋባ ይገኛል። ይህ ጥሪ የሚመጣው ኢትዮጵያና ኤርትራ በባህሩ በር ጉዳይ ባላቸው ውጥረትና የኢትዮጵያን ብሔራዊ ጥቅም ላይ ባለው ስጋት ዳራ ላይ ነው። ሆኖም የአልጀርስ ስምምነት ለሁለቱ ሀገራት ላለው ውጥረት መፍትሄ ያመጣል ወይስ የኢትዮጵያን ረጅም ጊዜ ባህር በር የማግኘት ህጋዊ መብትና አጠቃላይ ብሔራዊ ጥቅም ላይ አዲስ አጣብቂኝ ይፈጥራል የሚለው ጥያቄ እጅግ ጥልቅ ትንታኔን ይሻል። ይህ ጥልቅ ትንታኔ የታሪክ የህግና የጂኦፖለቲካና ኢኮኖሚያዊ ሁኔታዎችን በማገላበጥ የአልጀርስ ስምምነት የኢትዮጵያን ጥቅም እንዴት እንደሚነካው፣ የባህር በር ጥያቄ ሀገሪቱ ምን ያህል ወሳኝ እንደሆነና በታሪክና በህግ መሰረት ጉዳዩ በስፋት መመርመር አስፈላጊነት ላይ ያተኩራል። የአልጀርስ ስምምነት የጦርነት ማብቂያ ድርድር ወይንስ ታሪካዊ ስህተት? የአልጀርስ ስምምነት
በኢትዮጵያና ኤርትራ መካከል የዘለቀውን አስከፊ የድንበር ጦርነት ለማቆም እንደተደረገ ቢታወቅም የዚህ ስምምነት መነሻና ዓላማ ግን እጅግ ውስብስብና አከራካሪ ነው። ዓለም አቀፍ ተቋማት አሁን ስምምነቱ እንዲከበር የሚጠይቁበት ምክንያት ምናልባትም የተፈረመበትን 25ኛ ዓመት ምክንያት በማድረግ ሊሆን ይችላል። ሆኖም ስምምነቱ አሁን ላይ ባለው ተጨባጭ ሁኔታ ላይ ተመስርቶ ተግባራዊ ለማድረግ መሞከር ከፍተኛ የፖለቲካ ሕጋዊ ፈተናዎች ያሉት እጅግ ከባድና በተወሰነ መልኩም የማይቻል እንደሆነ ግልጽ ነው። ስምምነቱ ጦርነት ቢያቆምም ከፈጠረው የፖለቲካ ለውጥ በኋላ በሁለቱ ሀገራት መካከል የነበረው ውጥረት መፍታት አልቻለም። ይበልጥ የሚያሳስበው ደግሞ ስምምነቱ ለኢትዮጵያ የባህር በር የማግኘት ሕጋዊ መብቷን በማሳጣት የሀገሪቷን ብሔራዊ ጥቅም በከፍተኛ ደረጃ ጎድቷታል የሚለው የውስጥ ግምገማ ነው። በወቅቱ የኢትዮጵያ ጦር በባድመ ጦርነት የወሰደው እርምጃ ከፍተኛ ወታደራዊ ድል በማስመዝገብ የኤርትራን መንግስት የመቀየር አቅም የነበረው መሆኑ በግልጽ ይታወቃል። የኢትዮጵያ ጦር አዲስ አበባን አቋርጦ አስመራ ድረስ የዘለቀበትና የኤርትራን መንግስት የመቀየር አቅም የነበረው ሁኔታ በወቅቱ የነበረው መሪ የወሰደው ውሳኔ ጦሩ ካስገኘው ድል እንዲመለስ አድርጓል። ይህ ውሳኔ የኢትዮጵያ የጦርነት ድል በዲፕሎማሲያዊ ሽንፈት እንደለወጠውና ይህም የሀገሪቱን የረጅም ጊዜ ጥቅም አሳጥቷል የሚል ጠንካራ ትችት ቀርቧል። በጦርነት የተሳተፉት ከፍተኛ ባለስልጣናት እንኳን ይህ የውሳኔ እርምጃ በከፍተኛ ቁጭትና ሐዘን እንደሚያነሱት ይነገራል። ይህንም የሚያመላክተው የኢትዮጵያ ወታደራዊ ድል በዲፕሎማሲያዊ ስህተት ወደ ሽንፈት የተለወጠበት ሁኔታ ነው። በዚህም ምክንያት ኢትዮጵያ የጦርነት ድል በዲፕሎማሲ ማጣቷ ከድል መንጋጋ ሽንፈት ይዛ ወጥታለች የሚለው አስተያየትን ያጠነክራል። የዚህ ስምምነት መነሻ ማን እንደሆነ የኢትዮጵያ ብሔራዊ ጥቅምን ለማስከበር ሲባል ወደ አልጀርስ የመሄድ አስፈላጊነት ምን እንደነበረና በዚያ ጊዜ የነበረው የፖለቲካ መሪነት ለምን ይህን ስምምነት ፈረመ የሚሉ ጥያቄዎች ዛሬ ድረስ አከራካሪ ሆነው ይቀጥላሉ። በወቅቱ የአፍሪካ አንድነት ድርጅት ሊቀመንበር የነበሩት አብዱልአዚዝ ቡተፍሊካ መካከለኛ ሆነው የመገኘታቸውም ቢሆን የዚህ ስምምነትን አከራካሪነት ያጎለዋል። የአልጀርስ ስምምነት የኢትዮጵያን ብሔራዊ ጥቅም የሚያጎለውስ እንዴት ነው? የአልጀርስ ስምምነት ተከትሎ የተቋቋሙት የድንበርና የካሳ ኮሚሽን ውሳኔዎች ለኢትዮጵያ ተቀባይነት የሌላቸውና ጥቅሟን በእጅጉ የሚጎዱ ነበሩ የሚል ትችት አለ። በተለይም በይግባኝ ባልተደረገለት ፍርድ ቤት የተሰጠው ውሳኔ የኢትዮጵያ መንግስት የነበረው ወታደራዊ አቅምና የዲፕሎማሲያዊ ዕድል ሳይጠቀም እንዲቀበል ያደረገው እንደሆነ ይታያል። መንግስቱ ውሳኔውን በመርህ ደረጃ ቢቀበልም በአተገባበሩ ሂደት ላይ ግን ቅሬታ እንዳለው ለዓለም አቅርቧል። ምክንያቱም ውሳኔው የኢትዮጵያ ብሔራዊ ጥቅም በእጅጉ የሚጎዳ እንደሆነ ተገምቷል። ይህ ስምምነት የኢትዮጵያን የባህር በር የማግኘት መብት በማሳጣት የሀገሪቱን የረጅም ጊዜ ኢኮኖሚ እድገትና የብሔራዊ ደህንነት ስጋት እንደፈጠረ ይነገራል። ስምምነቱ ጦርነት ቢያቆምም ዘላቂ ሰላምን ከማምጣት ይልቅ ለኢትዮጵያ የዘለቄታዊ ጉዳት እንደሚያመጣ እንደሆነና በተለይም የባህር በር መብቷን በማሳጣት የሀገሪቷን ብሔራዊ ጥቅም ያሳጣ እንደሆነ አቶ አንዳለም ያምናሉ። ይህ ሁኔታ የኢትዮጵያን የውጭ ንግድና ኢኮኖሚ እድገት በእጅጉ የሚያደናቅፍ ሲሆን ሀገሪቱ በሌሎች ሀገራት ላይ ተመኪያ እንድትሆን ያደርጋታል። የባህር በር ጥያቄ የኢትዮጵያን ኢኮኖሚያዊና ጂኦፖለቲካዊ ህልውና። የባህር በር ጥያቄ ለኢትዮጵያ እጅግ ወሳኝ የሆነ ብሔራዊ ጥቅም ጉዳይ ነው። ሀገር ያለ ባህር በር በተለይም እንደ ኢትዮጵያ አይነት ትልቅ ህዝብና እያደገ ያለ ኢኮኖሚ ያላት ሀገር በሌሎች ሀገራት ላይ መተማመንና የውጭ ምንዛሬ ከፍተኛ ወጪ መፈጸም ግድ ይሆንባታል። አሁን ያለው ሁኔታ የኢትዮጵያ ለወደብ አገልግሎት በዓመት በሚሊዮን ዶላሮች ለጅቡቲ እንድትከፍል እያስገደዳን ነው። የዚህ ወጪ መጠን ከ2 ቢሊዮን ዶላር በላይ ሊደርስ እንደሚችል ይገመታል። ይህም የሀገሪቱን የውጭ ምንዛሬ በእጅጉ የሚፈጅ ነው። ይህ ብቻ ሳይሆን የጅቡቲ ወደብ ላይ የበርካታ ሀገራት ወታደራዊ መገኘት የኢትዮጵያን ብሔራዊ ደህንነት ስጋት ላይ ይጥላል። አንድ ትንሽ ሀገር ለጅቡቲ በበርካታ ሀገራት ወታደራዊ ተጽዕኖ ስር ስትሆን የኢትዮጵያን አገልግሎት የመቋረጥ ስጋት ይኖራል። አሰብ በተፈጥሯዊ የኢትዮጵያ ወደብ እንደሆነችና በአሁኑ ጊዜ ኤርትራ እንኳን ይህንን ወደብ በአግባቡ እየተጠቀመችበት እንዳልሆነ ይነገራል። ይህ የሚያመለክተው የአሰብ ወደብ ለኤርትራ ጠቃሚ ባልሆነበት ሁኔታ ለኢትዮጵያ ግን የህልውና ጥያቄ የሆነበት ሁኔታ ነው። የኢትዮጵያ የባህር በር ጥያቄ ህጋዊና ታሪካዊ መብት እንደሆነ ለማስረዳት ይህም ተጨማሪ ምክንያትን ይሰጣል። የባህር በር አለመኖር የኢትዮጵያ ኢኮኖሚያዊ እድገትና
የሀገሪቱን የረጅም ጊዜ ጂኦፖለቲካ አቋም ያደናቅፋል። ኃይልና ታላቅ አገር ለመሆን የባህር በር መኖር ወሳኝ እንደሆነ ይታመናል። የሕግና የታሪክ ውሎች የአልጀርስ ስምምነት በዝርዝር መገምገም። ኤርትራ ነፃነቷን ባገኘችበት ወቅት የኢትዮጵያን ድጋፍ ብታገኝም የባህር በር የመጠቀም መብት አልተሰጣትም። የአልጀርስ ስምምነት የኤርትራን ሉዓላዊነት ቢያረጋግጥም የኢትዮጵያን የባህር በር መብት ግን አላስከበረም። ኤርትራ የምትጠቅሳቸው ታሪካዊ ውሎች ለምሳሌ በ1900 ውል በእንግሊዝና በኢጣሊያ መካከል የተደረገ ሲሆን ኢትዮጵያ የዚህ ውል ተዋዋይ ሳትሆን እንዴት ልትገዛው ትችላለች የሚለውን ጥያቄ ያስነሳል። በ1964 የካይሮ ዲክላሬሽን ለኤርትራ እንደማይሰራ ይከራከራል። ምክንያቱም የኤርትራ የቀኝ ግዛት ሀገር ሳትሆን የኢትዮጵያ አካል የነበረችና የራሷን ራስ ገዝ አስተዳደር የነበራት ሀገር ስለነበረች ነው። የኤርትራ የቀኝ ግዛት ታሪክ የነበረው የሚለው አባባልም በታሪክና በሕግ መሰረት የሌለው እንደሆነ በዋናነትም በኤርትራ መሪዎችም ይሁን በኢትዮጵያ የቀድሞ መሪዎች ብቻ የሚነሳ እንደሆነ ተደርጎ ይተነተናል። የስቴት ሴሲሽን የሀገር ተተኪነት መርህም ቢሆን በአግባቡ ካልተተገበረና ካልታረመ ለኢትዮጵያ ጥቅም እንደማያመጣ ተገልጿል። የቬኒያ ስምምነት መሰረት በማድረግ ኤርትራ የቀደሙ ውሎችን በይፋ ባላጸደቀችበትና ባላደሰችበት ሁኔታ የኢትዮጵያ ጥቅም የሚነካ ውል ልትጠይቅ አትችልም። የኤርትራ ነጻነት ወቅት የሽግግር መንግስት የነበረው የተደረገው የለንደን ስምምነት ቢሆንም የሀገርን ህልውና የሚነካ ስምምነት ለማድረግ ለሚያስችል ሕጋዊ ውክልና የሌለው እንደሆነ ይነገራል። የአልጀርስ ስምምነት የድጋሚ ድርድርና የኢትዮጵያ መብት። የአልጀርስ ስምምነት የድንበር ኮሚሽን ውሳኔዎችና ሌሎች ተያያዥ ጉዳዮችን በኢትዮጵያ ጥቅም ላይ አሉታዊ ተጽዕኖ ያሳደሩ እንደሆነ ተደርጎ ይተነተናል። የኢትዮጵያ ሕዝብ በነበረው ወታደራዊ ድል ላይ ተመስርቶ የባህር በር የመክፈትና የማግኘት መብቱ መረገጥ የለበትም። አሁን ያለው ሁኔታ ስምምነቱ የፈጠረውን የሕግና የታሪክ ውርስ እንደተጠበቀ ከመቀበል ይልቅ የኢትዮጵያ የባህር በር የማግኘት መብትና ብሔራዊ ጥቅም ለማስከበር ሲባል ዳግም መደራደርና ማጤን አስፈላጊ መሆኑን ያሳያል። ዓለም አቀፍ ሕግ በተለይም የሀገራት ህልውናና እድገት የሚነኩ ጉዳዮች ሊለዋወጡ በሚችሉበት ሁኔታዎች መሰረት እንደገና ሊታዩ ይገባል። የኢትዮጵያ የባህር በር ጥያቄ የሀገሪቱን ኢኮኖሚያዊና እድገትና ብሔራዊ ደህንነት ጋር የተሳሰረ በመሆኑ ይህ ጉዳይ በውይይትና በድርድር መፍታት የሁሉም አካላት ኃላፊነት ነው። የአልጀርስ ስምምነትን እንደወረደ ከመቀበል ይልቅ በድጋሚ ድርድር በማድረግና የኢትዮጵያን የባህር በር መብት በማስከበር የሀገሪቱን ኢኮኖሚያዊና ጂኦፖለቲካዊ ወደፊት ተስፋ መረጋገጥ አለበት። የአልጀርስ ስምምነት የኢትዮጵያን የባህር መብት በመገደብ የሀገሪቱን ብሔራዊ ጥቅም የጎዳ ስምምነት እንደሆነ ተደርጎ ይተነተናል። የኢትዮጵያ ኢኮኖሚያዊ እድገትና ብሔራዊ ደህንነት የሚረጋገጠው የባህር በር የማግኘት መብቷን በማስከበር ብቻ ነው። ስለዚህም ዓለም አቀፍ ማህበረሰብና የሁለቱ ሀገራት መንግስታት የአልጀርስን ስምምነት እንደተጠበቀ ከመቀበል ይልቅ የኢትዮጵያ የባህር በር ጥያቄ በማንሳትና ከኤርትራ ጋር በድጋሚ በመደራደር ጉዳዩን መፍታት ላይ ማተኮር እንዳለባቸው ጠንከር ያለ አስተያየት ይሰነዘራል። የኢትዮጵያ የባህር በር መብት ረጅም ጊዜ ታሪካዊ ሕጋዊ መብቷ መሆኑን በማመን ይህን ጥያቄ ለማስከበር መታገል የሀገሪቱን ህልውናና እድገት ወሳኝ አካል ነው። የኢትዮጵያ ብሔራዊ ጥቅም የሚከበረውና የሚጠበቀውም በዚሁ መንገድ ነው።